ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እኔ በጣም ደህና ነኝ ዛሬ ደግሞ እንደምታዩት በጣም ቆንጆና በጣም የሚጣፍጥ የብስኩት አሰራር ነው የምንሰራው ለልጆችም ይሆናል በጣም ቆንጆ ነው ተወዱታላችሁ እስከመጨረሻው ድረስ አብራችሁ ይቆዩ አሁን ወደ አሰራሩ እንሂድ አዘጋጅቻለሁ እንቁላላችንን እንጨምራለን እና ስኳር እንደ ፍላጎታችን እንጨምራለን አለመጨመርም እንችላለን እኔ 3 የሾርባ ማንኪያ ጨምራለሁ እዛ ስኳሩንና እንቁላሉን በደንብ አድርገን እናዋህደዋለን እሺ እንደዚህ ስኳሩና እንቁላሉ በደንብ ከተዋሃደልን በኋላ ከዛ ግማሽ የቡና ሲኒ ዘይት ጨምራለሁ እና ግማሽ የቡና ሲኒ ውሃ ጨምራለሁ ከዛ አንድ የሻይ ብርጭቆ ወተት እንጨምራለን ከዛ እንደዚህ በደንብ አድርገን እናዋህደዋለን እና ቫኒላም ትንሽ እንጨምራለን ፓውደሩን ካላችሁ መጨመር ትችላላችሁ የእንቁላሉ ቃና ቆንጆ ነው የሚያደርግልን ከዛ እሱንም እናዋህደዋለን ከዛ ትንሽ ግማሽ የቡና ሲኒ የቀረፋ ፓውደር ጨምራለን እና ጨውም ትንሽ እንጨምራለን ያው እንደ ፍላጎታችን የቀረፋ ፓውደሩ ከለሩንም ጣሙንም ቆንጆ ነው የሚያደርግልን ከዛ እሱንም እንደዚሁ እናዋህደዋለን እንደዚህ ከተዋሃደልን በኋላ ዱቄታችንን እንጨምራለን ያው ዱቄቱን እንደ ፍላጎታችን መጨመር እንችላለን እኔ 3 ኩባያ ዱቄት ጨምሬያለሁ እያየን መጨመር እንችላለን ማለት ነው ግማሽ የሾርባ ማንኪያ ቤኪንግ ፓውደር እንጨምራለን ከዛ እንደዚህ ከጨማመርን በኋላ በእጃችን እናቦካዋለን ማለት ነው እናሸዋለን ያው የዱቄታችን አይነት ስለሚለያይ እያየን ያነሰው ጨመር እንችላለን ማለት ነው እንደዚህ ያዋሃድን እንደዚህ ትንሽ እጄን ያዝ ስላደረገኝ ዱቄት ግማሽ ያህል ጨምራለሁ ግማሽ ኩባያ ማለት ነው ከዛ ያው እንደዚህ እናዋሃደዋለን ማለት ነው በደንብ አድርገን እናሸዋለን ይሄው አሁን ትንሽ ደረቅ ስላለብኝ 2 የሾርባ ማንኪያ የሚሆን ውሃ እጨምራለሁ የምፈልገው አይነት ውህድ እስከሚመጣ ማለት ነው እሺ አሁን የምፈልገው አይነት ውህድ መጥቶልኛል እንደምታዩት በዚህ መልኩ ሲሆንልን እናደርገዋለን ማለት ነው በጣም ሳይላላ በጣም ድርቅ ሳይለብን ማለት ነው ከዛ መዳመጫዬን አዘጋጅቻለሁ ትንሽ ዘይት እንጨምራለን እናዳርሰዋለን ያው መዳመጫችንንም እንደዛው ሊጣችንን እናመጣለን ከዛ ያው እንዳመጣዋለን ማለት ነው እሺ እንደዚህ ዳምጠን ካዘጋጀነው በኋላ ውፍረቱንም ብዙ ሳይሳሳ ብዙም ሳይወፍር እናደርገዋለን እንደምታዩት በመቀጠል ቅርጽ እናወጣለታለን በመፈልገው ማውጣት እንችላለን ቅርጽ ማውጫ ካለና በዚህ ማድረግ እንችላለን ካልሆነ በቢላ ቆረጥ አድርገን ማውጣት እንችላለን ከዛ የቡና ሲኒ አዘጋጅቻለሁ በዚህም ቅርጽ ማውጣት እንችላለን ማለት ነው እንደዚህ በግማሽ ያልተቆረጠው ሊጥ እናነሳለን እሺ ይሄው በዚህ መልኩ ካዘጋጀን በኋላ ዘይታችን ግሏል መካከለኛ አድርገን የምናገለው በጣም ከጋለ
ያው ልብልብ ይልና ውስጡ አይበስልም ማለት ነው። እሺ እንደዚህ መሃል ላይ ቀላቀላ ያሉትን እንገለብጣለን። እሺ አሁን እንደዚህ ከገለበጥነው በኋላ የበሰለው መሃል ላይ ያለውን እናንጠፈጥፈዋለን። እያንጠፈጠፍን ዘይቱ እንዲመጥልን ሶፍት ላይ እናደርገዋለን። እሺ የቀረውንም እንደዛው ያው ጨምረን እሳታችንን አመጣጥነን እናበስለዋለን ማለት ነው። ከዛ ያው የበሰለው መሃል ላይ ያለውን እናንጠፈጥፈዋለን። እሺ እንደምታዩት ሁሉንም በዚህ መልኩ አበሳስየዋለሁ። በጣም ቆንጆ በጣም የሚጣፍጥ እና በጣም ቀላል የብስኩት አሰራር ነው እና በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት ለማለት ያክል ነው። በጣም ነው የሚጣፍጠው። እናም እንቁላሉንና ወተቱን ለምትጾሙ ሰዎች አለመጨመር ትችላላችሁ ማለት ነው። በውሃ ብቻ መስራት ትችላላችሁ እና ከዚህ በፊትም የሰራሁት ቪዲዮ በውሃ ብቻ የሰራ ነው ቆንጆ የጾም ብስኩት ያለ ወተት ያለ እንቁላል ያለ ቅቤ የሰራ ነው አለ። ገብታችሁ ብታዩት በጣም ቆንጆ ነው ማለት ነው እና በዚህ መልኩ ሰርታችሁ ሞክሩት። እናም ስለምትሰጡኝ አስተያየት ስለምትደግፉኝ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።